ሌላው ይሄ እንትና ያቀረብከው በቃሉ ተጣምረው የዚህ የታጠቁ ኃይሎች እነ ህውሃት ፋኖ ወይም ኦላ ተጣምረው ቢታገሉና መንግስትን ቢያስወግዱ ስተት ነው ወይ ያልከው ነገር አለ። እኔ ስተት ነው ብዬ አላምንም። እኔ በእነሱ ትግል ስልት አላምንም። ዘላቂ የሆነ መፍትሄ ያመጣል የሚል እምነት የለኝም። በተናጠልም ይታገል ተባብሮም ይታገል በትጥቅ ትግል ኢትዮጵያ ውስጥ ዘላቂ የሆነ ሰላም ዘላቂ የሆነ መፍትሄ ይመጣል የሚል እምነት የለኝም። ነገር ግን ሴናሪዮ ሳስቀምጥ ሶስት ነገሮችን ነው ያስቀምጥኩት። ምንድነው? አንደኛው አሁን በያዝነው የትግል ሂደት ከቀጠል አሁን ባለንበት ስንፈት የኢትዮጵያ የፖለቲካ ኃይሎች ከቀጠል በስልጣን ላይ ያለው አገዛዝ ማናችንም ከምንጠብቀው እድሜ በላይ በስልጣን ይቆያል። በግልጽ ቋንቋ ህብረተሰቡ እንዲገባው ምን ብዬ ተናግሬያለሁ? ጠቅላይ ሚኒስትር አብይ አህመድ የጀመሩትን ቤተ መንግስት ጨርሰው ይኖሩበታል። ራሳችንን ማስተካከልና ማጠናከር የማንችል ከሆነ በግልጽ ቋንቋ አንዱ ይሄ ነው። ሁለተኛው ምንድነው? አሁን ያሉ ታጣቂ ኃይሎች ተጠናክረው እርስ በርስ መዋጋት እርስ በርስ መታገል እንደማይጠቅም ተረርተው የጋራ ሚኒመም ፕሮግራም ፈልገው የጋራ ግንባር ፈጥረው አገዛዙን ከስልጣን ሊያወርዱት ይችላል። ስለዚህ ምን ሊፈጠር ይችላል? አንድ አምባገነን መንግስት ይወርዳል፣ በሌላ አምባገነን መንግስት ይተካል። ሁለተኛው ሴናሪዮ ይሄ ነው። ሶስተኛው ምንድነው? እነዚህ የታጠቁ ኃይሎች አንድ ላይ አይቆሙም፣ እርስ በርስም ይዋጋሉ፣ አገዛዙንም ይዋጋሉ። መጨረሻ ላይ ሄደን ተላልቀን መፍረስ ነው የሚጠብቀን። ስቴትለስ የሆነ ሁኔታ ውስጥ ነው የምንገባው። ስለዚህ ታጣቂ ኃይሎቹ ራሳቸው አንድ ቢሆኑ ምንን ሊያስቀሩ ይችላሉ ማለት ነው? ቢያንስ የአገሩን የመፍረስ ሂደት አስቆመው አምባገነንን በአምባገነን የመተካት ሚና ሊኖራቸው ይችላል ማለት ነው። እውነቱን ለመናገር አገሪቱ ከምትፈርስ አንድ አምባገነን በሌላ አምባገነን ተተክቶ አገሪቱ ብትቀጥል እመርጣለሁ። ስለዚህ ከመደራደር ኃይልም አንጻር ከኃላፊነትም ስሜት አንጻር የአገሪቱን መፍረስም ከማዳን አንጻር የታጠቁ ኃይሎች መተባበር ጥቅም አለው ብዬ ነው። ያ ጥቅም ግን የትኛውንም ያህል ቢሄድ ዘላቂ የሆነ መፍትሄ ለኢትዮጵያ ያመጣል የሚል እምነት የለኝም። ማንኛውም መንግስትም ይሁን ተቃዋሚም ኃይል ይሁን በትጥቅ ትግል በጉልበት ሄዶ የሚያመጣው ውጤት አንድን አምባገነን በሌላ አምባገነን ከመተካት የተለየ ሊሆን አይችልም። የኢትዮጵያ ታሪክ ይህን ነው በደንብ አድርጎ ያሳየ። አዲስ ነገር ይፈጠራል የሚል እምነት የለኝም። ነገር ግን ቅድም ካልኩት ቢያንስ ከመፍረስ በአምባገነንም ኃይል እየተመሩ መቀጠል የተሻለ ነው የሚል እምነት አለ። ሁለተኛ እነዚህ የታጠቁ ኃይሎች አንድ ህብረት ሲፈጥሩ የአጀንዳ አንድነት ይኖራቸዋል። በኃላፊነት ስሜት የሚሰሩበት ሁኔታ ይኖራል። ያ አገዛዙን ለድርድር ለማስገደድም የተሻለ እድል ይኖራል ማለት ነው እና የሰላም አስተዋጽኦም ይኖረዋል ብዬ ስለማምን አንድ ሲሆኑ ተደራድረው ሰላምን የማምጣት አስተዋጽኦአቸው በዛው ደረጃ ጠንካራ ይሆናል፣ ያደገ ይሆናል፣ የበለጠ ተሰሚነት ይኖራቸዋል። ያ ለሰላም አስተዋጽኦ ይኖራል ብዬ አምናለሁ። ሄደው ደግሞ መንግስትንም አሸንፈው ሌላ መንግስት ከተኩ የሚተኩት መንግስት አምባገነንም ቢሆን አገሪቱ አትሊስት ከመፍረስ ከዳነችም አንድ ነገር ነው ብዬ አምናለሁ እና ይሄን ግልጽ ማድረግ እፈልጋለሁ። በምንም ተአምር ግን ያልተቀየረ በዚህ 32 ዓመት የትግል ሂደቴ ያልተቀየሩ አመለካከቶቼ ሁለት ናቸው። የብሔርተኝነት ፖለቲካን ለስልጣን መያዣነት እየተጠቀምን ለግዛት ባለቤትነት እየተጠቀምን ኢትዮጵያ ውስጥ ሰላም መረጋጋት የአገር ህልውና ልናስከብር አንችልም። ከመተላለቅ አዙሪት ልንወጣ አንችልም። ብሔርተኝነት የኢትዮጵያ የፖለቲካ ሪያሊቲ ሆኗል። በአግባቡ መስተናገድ አለበት ብዬ አምናለሁ። በመዋቅር ደረጃ ገዢ አስተሳሰብ ሆኖ ግን መቀጠል አለበት ብዬ አምናለሁ። እሱ እስከቀጠለ ድረስ ከጥፋት እንድናለን የሚል እምነት የለኝም። ይሄ ለረጅም ጊዜ በበቂ ምክንያት ይዤው የቀጠልኩት አመለካከት ነው። ብዙ አመለካከቶችን ቀይሬያለሁ። እኔ ትግል ውስጥ ስገባ የነበረኝ አመለካከትና አሁን ያለኝ አመለካከት ቦርን አጌን ሊባል በሚችል ደረጃ በብዙ መልኩ ተቀይሯል። ተማሪ ነኝ፣ እየተማርኩ እየተለወጥኩ ነው ከዛሬ የደረስኩት። በዚህ ረገድ ያለኝ አመለካከት ግን ምንም አልተቀየረም። ጥርጥር አልነበረኝም። ይሄ የብሔርተኝነት ፖለቲካ መዋቅራዊ ሆኖ
ገዢ ሆኖ በኢትዮጵያ እስከቀጠለ ድረስ የወደፊት ዕጣ ፈንታችን እየተላለቁ መፈራረስ ነው የሚል እምነቴ በተግባር እየተረጋገጠ ነው ያየሁት። አንዱ ይሄ። ሁለተኛ የኢትዮጵያ ችግር በጦርነት አሸናፊነት ሊፈታ አይችልም። ታሪክ በበቂ ሁኔታ ይሄን ነግሮናል፣ አሳይቶናል። መከራ በበቂ ሁኔታ አሳይቶናል። ከታሪክም ከመከራም ከምክርም መማራቅቶን ነው አሁን እየተገዳደልን እየቀጠልን ያለ። በኢትዮጵያ ተጨባጭ ሁኔታ ጠበንጃ አንስቶ አንድ ኃይል ሌላውን ኃይል አሸንፎ የበላይ ሆኖ የሚኖርበት ታሪክ የለም ከዚህ በኋላ። መንግስት ይሄን ጠንቅቆ ማወቅ አለበት፣ መረዳት አለበት። በኃይል ስልጣኔን አስጠብቄ እኖራለሁ የሚለውን አስተሳሰብ ተስፋ ሊቆርጥበት ይገባል። ታጣቂ ኃይሎችም ተገደው ትጥቅ ትግል ውስጥ መግባታቸው ጠበንጃ ማንሳታቸው ሪኮግናይዝ ማድረጋችን እንደተጠበቀ ሆኖ ለዚህ ጉዳይ ዋናው ተጠያቂ መንግስት መሆኑ እንደተጠበቀ ሆኖ በትጥቅ ትግል ለውጥ እናመጣለን፣ ዘላቂ መፍትሄ እናመጣለን ብለው ማመን አለባቸው ብያለሁ። ስህተት ነው በፍጹም። በምንም ተአምር በትጥቅ ትግል ታግሎ አገርና ህዝብ ነፃ ሊያወጣ የሚችል አካል የለም። ራሱን ከጥቃት መከላከል ይችላል? አዎ ይችላል። በዚህ አምናለሁ። አንድ ህዝብ በብሔር ማንነቱ ተለይቶ ሲገደል ጠበንጃ አንስቶ ራስን መከላከል ተፈጥሯዊ ነው። ማንም ሊያደርገው የሚችለው ነው። ይሄ መታወቅ አለበት። አንድ ህዝብ በብሔር ራሱ ተደራጅቶ መታገል ተፈጥሯዊ ነው። እኔ በ22 ዓመቴ ነው የአማራ ህዝብ በአማራነቱ መገደል የለበትም ብዬ ማዕህድ ውስጥ ተደራጅቼ የታገልኩት። የኔ ልዩነት ምንድነው? ይሄን ብሔርተኝነት ይሄን የብሔር ፖለቲካ ግን ስልጣን ለመያዝ ከተጠቀምንበት ይሄን የብሔር ፖለቲካ የመሬት ባለቤት የግዛት ባለቤት ለመሆን የምንጠቀምበት ከሆነ ግን ይሄ ፒውርሊ የኦነግና የቲፒኤልኤፍ አጀንዳ ነው። የተለየ ነገር አይደለም። ሌሎቹ ሲሰሩት ትክክል እኛ ስንሰራው ሌሎቹ ሲሰሩት ስህተት እኛ ስንሰራው ትክክል የሚሆንበት ምንም መንገድ የለም። ከዚህ አይነቱ ፖለቲካ መውጣት አለበት። ኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች መብታቸው መከበር አለበት። ከቋንቋ ጋር ከባህል ጋር ከሃይማኖት ጋር ከስነ ልቦና ጋር የተያያዙ ችግሮች መፈታት አለባቸው። ኢትዮጵያ የዳይቨርሲቲ ሀገር ነች። እነዛ ልዩነቶች ጌጦች ሆነው ተከብረው በእኩልነት የምንኖርበት ሁኔታ መኖር አለበት። ነገር ግን ሃይማኖትንና የብሔር ማንነትን ለፖለቲካ ስልጣን መፎካከሪያ ማግኛ በመሳሪያነት መጠቀም፣ ለግዛት ባለቤትነት በመሳሪያነት መጠቀም ግን የጥፋት ሬሲፒ ከዛ የተለየ ውጤት ያመጣል የሚል እምነት የለኝም። ይሄ ደግሞ በፕሪንሲፕል በመርህ ደረጃ የምንለው ነገር አይደለም። በተግባር ደግመን ደጋግመን ያየነው ከየት ወዴት እየወሰደን እንደሆነ በግልጽ እየታየ እኔ ብዙ አሉ የቀድሞ የኢህአዴግ አመራሮች ዛሬም ድረስ የዛ የብሔርተኝነት አስተሳሰብ ያዋጣል ብለው ነው የሚያምኑት። የአፈጻጸም ችግር ነው ያለው፣ የሰዎች ችግር ነው ብለው ነው የሚያምኑት። ከዚህ ሁሉ ውድቀት በኋላ ከዚህ ሁሉ እልቂት በኋላ ይሄ የሚያሳዝን ነገር ነው እና በዚህ ረገድ ያለኝ አቋም ይሄ ነው። ሌሎቹ ቢተባበሩ መንግስትም እኮ ይላል አይደል እንዴ? ለምሳሌ የፋኖ ኃይሎች አንድ ቢሆኑ ይጠቅመኛል ለድርድር ይላል አይደል? አንድ መሆናቸው ብዙ ጥቅም አለው፣ የሚጠላ ነገር አይደለም እና ዞሮ ዞሮ ህይወታችንን ይወስናል። የሀገራችንን የወደፊት ዕጣ ፈንታ የታጠቁ ኃይሎች ይወስናሉ። ከዛ አንፃር ነው በትኩረት ልንከታተላቸው ግምት ልንሰጣቸው የሚገባው፣ ችግራቸው መፍትሄ እንዲያገኝ ጥረት ማድረግ ያለብን። ነገር ግን አይ በትጥቅ ትግል ዴሞክራሲን አመጣልሃለሁ፣ እኩልነትን አመጣለሁ፣ ፍትሃዊ ስርዓት አመጣለሁ ቢለይ ግን ላምን አልችልም። አይመጣም። ለዚህ በቂ የሆነ ልምድ ተመክሮ አለን ብዬ ነው